መጽሐፈ ሄኖክ ምዕራፍ 2ን ዛሬም ድጋሚ እንድታነቡት ጋብዛችኋለሁ። የመጋጋጥ የመዋብ የንቅሳት መጀመሪያው እንግዲህ ስማዚያስ የሚባልና ተመሳሳይ ሌሎችም ከእግዚአብሔር ተጥለው ወይም ከእግዚአብሔር ፈቃድ ውጭ ሆነው ዓለምን መርጠው የመጡ የኖህ ልጆች ወይም ደቂቀ ሴት የሚባሉ የነርሱ ክፍላት የሆኑ የሰው ልጆች ናቸው ይህንን ያደረጉት። ይህንን ሲያደርጉት ግን በእነርሱ ላይ ያደረ ርኩስ መንፈስ ይህንን እንዳስተማራቸው ነው ቅዱስ መጽሐፍ ይነግራል። ክርስቶስን መሞቅ፣ መነቀስ፣ በአሁንኛው በዘመንኛው ፌር ሻዶ ወዘተርፈ የምትሉት ነገር ማለት ነው። ይህንንና የመሳሰለውን በሙሉ ትርፍ አካል መጨመር ወይም ትርፍ አዲስ ውበት መጨመርን ሰይጣን በዚያ መንገድ እንዳስተማረ ስር መማስ ቅጠል መበጠስንም ጭምር ለሰይጣናዊ አገልግሎት መጠቀምን ያኔ እንዳስተማራቸው ቅዱስ መጽሐፍ ይነግረናል። ምናልባት ከዚህ ጋር ተያይዞ እንደ ሙያ ወይም እንደ ጥበብ አሊያም እንደ ሕክምና ባህላዊ ሕክምና ወይም ባህላዊ ጥበብ ብለን የምንቀበላቸው ተግባራዊ የምናደርጋቸው ነገሮች ይኖራሉ። እሱ ምንጩ ሌላ ነው፣ ከዚህ ጋር ተያይዞ የሚታይ አይደለም። ያንን ሌላ መንገድ የምንመልሰው ይሆናል። ስለዚህ ንቅሳት ምንድነው የሚለው የመጀመሪያው ውበት ነው። አሁን ጥርሳችን ላይ ለምሳሌ ብናስቀምጥ ድዳችን በሙሉ ጥቁር ከነበረ አልፎ አልፎ ሲነቀስ አልፎ አልፎ ሲመታ በመርፌ ከቀለሙ ጋር ተደርጎ ጥቁርና ቀይ ይሆናል። ጉራማይሌ ይባላል ማለት ነው። ያ ማለት ነው አንዱ ያወጣዋል። ጥቁሩ ቀዩን ጉልህ ያደርገዋል፣ ቀዩም ደግሞ ለጥቁሩ አስተዋጽኦ ያደርጋል። ከጥርስ ጋር ሲሆን ሲናበቡ የሆነ ውበት ይኖረዋል ነው፣ ተጨማሪ ነገር አለው ብለን ነው የምናስበው። ሌላም አካላችን ላይ ሲሆን እንደዚሁ እጃችን፣ እግራችን ወዘተረፈ ሌሎችም አካላቶቻችን ላይ እናስቀምጣለን። ከዚህ አንጻር በጠቅላላው መጽሐፍ ቅዱሳዊ እንዳልሆነ ነው የሚነገረን፣ ማለት ቅዱስ መጽሐፍ የሚነግረን። እንዳጠቃላይ ስለ ንቅሳት መጽሐፉን አንብቡት፣ ከዛ በኋላ ወስኑ። ይቻላል አይቻልም እዛው መጽሐፍ ቅዱሱ ይመልስላችኋል። ነገር ግን ከሁኔታዎች አንጻር ሳይቀር እዚህ ጋር ሌላ ስዕል አለ፣ እዚህ ጋር ሌላ ስዕል አለ፣ እዚህ አጠር ያለ ማተብ አለ፣ ቀጣይ አንድ ሌላ ማተብ አለ፣ ቀጣይ ሌላ አንድ ማተብ አለ፣ አንድ መስቀል፣ እዚህ ጋር ሌላ ማተብ አለ። እንዲሆነም ግን መገኛችን የት ነው? ሌላ ሰፈር። ታዲያ የፈሪዱላ እኮ ነው የሚሆነው። ግራ መንገድ እንድትረዱኝ የምፈልገው ክርስትና የሚገለጠው በጓዝ ብዛት አይደለም። ጓዝ ስላበዛን ሸክም ነው ያበዛነው እንጂ ክርስትናችን እየገለጥ ነው አይደለም። ልክ እንደዚያ ሁሉ እጃችን ላይ ስለሳል ነው እያቀለል ነው። ልብሶች ላይ የሚሳሉ ስዕሎች ለምሳሌ እዚህ ጋር መስቀል አለ። ይሄ ልብስ ከዚህ አገልግሎት ውጪ ጠላ ቤትም ሽሮ ቤትም አይገኝም። ኢቭን ኢፍ ዘመናዊ ትምህርት ቤት አይገኝም። ይሄ ልብስ የአገልግሎት ልብስ ብቻ ነው፣ ዩኒፎርም ነው። ልክ አንድ ዶክተር ለሕክምና የሕክምና ልብሱን ለብሶ ጋውኑን ለብሶ አገልግሎ አክሞ ሲጨርስ በስርዓት አጣጥፎ ሎከሩ ላይ እንደሚያስቀምጣት ወይም ቦርሳ ውስጥ እንደሚያደርገው ሁሉ ይሄም እንደዛ ነው። ከዛ ውጭ ለተራ አገልግሎት አይውልም። ለተራ ለሜዳ አገልግሎት ለሌላ ስፍራ የሚሆን ልብስ ሲኖረን ግን ይሄ ያስፈልገው። ይሄን ቀሚስ በዚህ ልክ ማሰፋት ይቻላል። ምናልባት አበው አድርገውት ልታዩ ትችላላችሁ። እሱ በጸሎት ልኬት ነው። ሁልጊዜም ህይወታቸው በዛ ውስጥ ስለሆነ ነው። ሁልጊዜም ከዚህ አገልግሎት ውጭ ስላልሆኑ ነው። በየትኛውም ቦታ ላይ ከመንፈሳዊ አገልግሎት ውጭ ስላልሆኑ ነው እንጂ ከልብስ ላይ አሁን ቅድስት አርሴማ ተከተይኝ፣ ቅዱስ እንትና ተከተለኝ ምናምን ተብሎ ነጠላ ላይ ይደረግና ያ ነጠላ ተወርውሮ የምናየው የሆነ ሰፈር ላይ ነው። ቲሸርቶች ላይ የሚሳሉ ስዕሎች ከነዚህ ጀምሮ ንቅሳት እስከሚባለው ድረስ ለነማን ይፈቀዳል? ለማንም አይፈቀድም። ንቅሳት ምንድነው? ውበት መጨመሪያ ነው ባጭሩ። ስለ መዋቢያ ማቴሪያሎች ባለፈው አንስተናል። ውበት ደግሞ እግዚአብሔር ከፈጠረው ላይ ትንሽ እግዚአብሔር ስላጎደለ ልጨምርበት ስስቅ አያምርም። አይ ድዴን እግዚአብሔር አበላሽቶታል እዚህ ላይ እችን አድርጓት ቢሆን ብለን እኮ እየጨመርንበት እኮ ነው። ምናልባትም አንዳንዴ ብቻ በከተሜኛውም ይሁን በደብተራኛው እናደርጋቸው ነገሮች አሉ። በደብተራኛው ሲሆን ቅድም ያልኳችሁ ስማዚያስ የሚባለው አካል ያስተማረው የጥንቆላ ስርዓት ይህንን አድርግ፣ እንዲተነቀስ፣ እንዲሆንላል፣ እንዲታደርጋለህ ወዘተርፈ ሌላ ጉዳይ ነው። ይህ ክርስቲያናዊ ተግባር ነው። ምክንያቱም ቢቻል ኖሮ መጽሐፍ ቅዱሱ ላይ ብትዋብ ብትነቀስ ወዘተርፈ ብሎ እኮ ያብራራልናል። ግን እንደማይቻል መጀመሪያውኑ ነግሮናል።
ለዚህ መጽሐፈ ሄኖክ ለኛ ሌሎች መጽሐፍት ማልጠቅስላችሁ እዛ ላይ አንብቡና እታች ዳጉ ላይ ወይም ይሄ እታች ፉትኖት መቀመጫው ላይ እዩት። ቀጣይ መጽሐፍ ቅዱስ ቁርኝት ሐሳብ ያላቸውን ሐሳቦች ከዚያ ደግሞ መምህራን ጠይቁ። በዚህ መንገድ ብቻ አንድ ሰው የተነፈሰውን ይዘን ከሄድን ምናልባት ምን ያልኳችሁ ልክ ያልሆነ ሊሆን ይችላል፣ ሚዛንም ማይደፋ ሊሆን ይችላል፣ ማረካችሁ ሊሆን ይችላል። ከጎን ከቀኝም ከግራም ሰዎች ጠይቁ። ከዚያ በኋላ ማመዛዘን መጭመቅ እኮ ነው። እና ንቅሳት ኃይለ ማርያም ያቀረቡት ጥያቄ ስለ ጥያቄው እናመሰግናለን። በጠቅላላው ግን የቤተክርስቲያን ስርዓት አይደለም። እንዴ ደም ሲጀመር እኮ ሰው ሲነቀስ ደም ይወጣል አይደል? ከአካሉ በባህልኛው በመርፌ ነው አይደል የምንነቀስ የነበረው? በሱ ፋንታ ምን ያስገባል? ሌላ ተቀያሪ ስራ እየሰራን ነው ማለት ነው። ለምን አይ እግዚአብሔር እዚህ ጋር አበላሽቷል መስቀል አድርጎባት ቢሆን ይችላል አካል እኮ ሲጀመር ትልቅ መስቀል አይደለም እንዴ ራሳችን ሌላ ትልቁ መስቀል ላይ ትንሽ መስቀል መደረብ ምን አስፈለገ? ይሄ መስቀል ድሪቶ እኮ ነው የሚሆነው። እኛ ራሳችን መስቀል ነን። እንደገና እዚህ ላይ ሌላ መስቀል፣ በዚህ ጋር ሌላ መስቀል እንኳን ከሆነ የምናደርገው ስዕልም ከሆነ ቅድም እንዳልኳችሁ ነው። ይሄ እጅ ብዙ ነገር እንጨብጥበታለን እኮ የበደል ደብዳቤ እንጽፍበታለን እኮ በዚህ እጃችን እና እንደው የበደል ደብዳቤው ላይ እግዚአብሔር መድኃኔዓለም አብረህ ተሳተፍ አለህበት አንተም እያልነው መሆኑ ነው። ቅድስት አርሴማ ተሳተፊበት ጉዳዩ የጋራችን ነው ሌብነቱ እያልናት መሆኑ ነው። ደሃውን ከእንጀራው ከቀየው ከሰፈሩ ማፈናቀሉ የጋራችን ነው እያልናቸው መሆኑ ነው። ለዚህ ይህንንም እግረ መንገድ እያሰብንበት ሊሆን ይገባል። እንደየወቅቱ ግን አሁን እንዳልኳችሁ ይለያያል። በወረራ ዘመን ማተም ማሰር የማንችልበትና የመግባቢያ ምልክታችን ቢሆን ግን እንችላለን። ለምሳሌ በግራኛ አህመድ ዘመን ያተደረገ አይደለም ክርስትና መለያ። ከዛ በፊት ደግሞ አንገታችን ማተብ ያዕቆብ ዘልቦረዳኢ ወይም ዘልበራዲ የሚባለው የአንገት ማሰብ እንዲታሰር ያደረገው እኮ እሱ ነው። የክርስቲያኖች ከአሕዛብ መለያ ምልክት እንዴት እንለይ ሲባል በቃ ክርስቲያን የሆነ በሙሉ ይሄንን ያደርጋል ተደረገ። እውነትም የክርስቲያኖች መለያ ሆኖ ቀጥለ። እንደዚያ ሁሉ መለያ ሆኖ የሚቀጥል ከሆነ ቤተክርስቲያን የምትሰራው ስሪት ከሆነ ይቻላል። ያ እንዴት ነው የሚሆነው? በሊቃውንት ጉባኤ ተጠንቶ ከመጻሕፍት ሊቃውንት ጉባኤው አጥንቶ አናቦ መርምሮ ለቅዱስ ሲኖዶሱ ሲያሳልፈው ቅዱስ ሲኖዶሱ ሲወስነው። ሊቃውንት ጉባኤ ማለት ሕግ አውጪ አካል ነው። ቅዱስ ሲኖዶስ ደግሞ ሕግ አስፈጻሚ ነው እንጂ ቅዱስ ሲኖዶስ ሕግ አውጪ፣ ሕግ አስፈጻሚ፣ ሕግ አርቃቂ፣ ሕግ አጽዳቂ፣ ሕግ ፈጻሚ ሁሉን ፈላጭ ቆራጭ አይደለም። ቅዱስ ሲኖዶስ ማለት የአበው መንፈስ ቅዱስ የሚመራው የአበው ስብሰባ ነው። አበውን ደግሞ የሚመሯቸው የእውቀት አበው አሉ። የእውቀት አበው የአባቶች የእውቀት አባቶች አሏቸው። እነሱ የስልጣን አባቶች ናቸው። ያ ማለት አያውቁም ማለት እኮ አይደለም፣ ግን እያወቁም ሊሚቴሽን አለ፣ ገደብ አለው፣ ስልጣን እርከን አለው። ስለዚህ ቅዱስ ሲኖዶሱ ለሊቃውንት ጉባኤው በዚህ ሐሳብ ተወያዩበት ብሎ የማዘዝ መብት አለው። ከዛ ሊቃውንት ጉባኤው ተወያይቶበት ልክ ነው ያስኬዳል ብሎ መልሶ ለቅዱስ ሲኖዶስ ያመጣው ተወስኖ ይሄንን ይልበስ ይሄንን